እንደምታወቀው እንግዲህ ኤፍራታና ናታል ከብዙ ፈተና በኋላ ብዙ ነገሮችን ካሳለፉ በኋላ ለዚህ አንድ ሆነው ስላየናቸው በጣም ደስ ብሎናል። በጣም ደስ የሚል ነው። እንኳን ሰላማችሁ ይብዛልኝ ውድ የቻናሌ ተከታታዮች እንደምን አላችሁ? እንግዲህ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። ደውሉ ምልክቷን መጫን አትርሱ ማለት ነው። ስለዚህ የኤፍራታና የናታል አንድ ላይ መሆን በጣም ያስደሰታችሁ እንግዲህ ላይክ ሰብስክራይብ ሳታደርጉ አታፍሩ። ኤፍራታና ናታል በጣም ደስ የሚል የደስታ ህይወት ያስፈልጋቸዋል። በጣም ብዙ ነገርን አሳልፈዋል ማለት ነው። ባሳለፈው ጊዜ እንዳያችሁት እንግዲህ ያፌት ባሰበው ሳይሳካለት ቀርቶላታል ማለት ነው። የኤፍራታ ከያፌት ቤት እንድትወጣ ተደርጎ ነበረ። ሆኖም ግን እሷ ግን ፍጹም የቤዚ ከናታል ጋር ተነጋግራ ሀሳቡን እንዳመጣችለት ለቤኒ ሲናገር ነበረ። እንዲሁም በኪሱ ቀለበቱን ይዞ እሱ በደገሰበት እኔ ቀለበት አደርግላታለሁ እያለ ለቢኒያም ሲነግረው ነበረ። እንዴት ተደርጎ ነው ሲል ታያለህ እንግዲህ እያለ እየፎከረ ነበር ናታል ወደ ዝግጅቱ የሄደው። ቢኒም ግን እንዴት ነው ዛሬ ተነስተህ አስጥለኝ አልክ? ወንድነት ሆንክ እንግዲህ ነፃ ልንወጣ ነው እባክህ እያለ ሲነግረው ነበረ። እሱም እንግዲህ ከሰባ በኋላ ሰርጉ ላይ እንግዲህ እንዳያችሁት እንግዲህ እሱ ያፌት ቦታ እንግዲህ ናታል የተተካበት ምክንያት የያፌት ያክስት ልጅ ከጽዮን ጋር ፍቅር በመያዙ ምንም ሳያቅ ልቡ ወደ ሌላ ቦታ አዘን ብሎ ውሃው እንኳ ምን አለው ተከፍቷል ወይንስ ያልታሸገ ነው እንኳ ብሎ ቼክ አላረገም። ከዛ እንግዲህ በተባለው መሰረት ውሃውን ወስዶ ሰጠው ማለት ነው። ከዛ በኋላ ወይ ሰውነቴ ተንቀጠቀጠ፣ መቋቋም አቃተኝ፣ እውነትም አስፈልጎ የነበረ እያለ ነበረ ውሃውን ጭልጥ አድርጎ የጠጣው። ከጠጣው በኋላ እንግዲህ ከኪሱ ቀለበቱን አውጥቶ ኤፍራታን ከደረጁ ላይ ተቀብሎ ቆሞ ከዛ በኋላ እንግዲህ ያም የጠጣው ነገር ስራውን ሲጀምር በሰዓቱ ምንም ሳይታወቅ እዛው ባለበት ሲወድቅ እንግዲህ ታዳሚ ሰርገኞችን በጣም ተጨንቀው ሆ ብለው በተለይ ገነት በጣም ጮሃ ነበረ እና ሁላቸውም ግን ሌሎቻቸው ግን ነገሮችን ስለሚያውቁ ምንም ቦታ አልሰጡትም በዛን ሰዓት። ከዛ በኋላ ቢኒያምን ከገነት መጀመሪያ ይሄን ነገር አደራችሁ እንዳታበላሹባት፣ ምንም ነገር ሳታደርጉ በሰላም እንዲጠናቀቅ እያለ ስታስጠነቅቀው ነበረ። አታስቢ ምንም ችግር የለውም እያላት ነበር እሱም። ከዛ ወደ ሰርጉ ቤት አሳምኗት ሄዶ ዳጊ ግን ጸጉሩን ራሷ አንጨብርሮ ገነትም እየተበሳጨች ነበረ። ምን እየተፈጠረ ነው እያለ እሱም ቢኒም ሲጠይቃት ነበር። ወደ ሰርጉ ቤትም ሄዳለች። ከሰርጉ ቤትም ግን ስትሄድ ያኔ ምንም የልጇን አለምና ደስታ ለማየት ነበረ የሄደችው። እንዲሁም ቢኒያምና እነ ቤዛ ሌላ እቅድ እንዳቀዱ የምታውቀው ነገር አልነበራትም ገነት። ስትገባም ተደናግጣ ነበር። ልመለስ የሚልም ስሜት አስተናግበት። የኤፍራታም አክስትም ኤፍራታን በጣም ወደዋታል። ከሷም በመጠጋት አንቺን የመሰለች ጨረቃ እንዴት እድለኛ ነው አለ። ጨረቃ የሚለውን ስታስታውስ ናታል የሚጠራት ጥሪ እንደሆነ ትዝ አላት። የኔ ጨረቃ የሚላትን ትዝ አላት ማለት ነው። በጣም ቆንጆ ነሽ እያሉ አክስትያዋም ቁንጅናዋን እያደነቋት ነበረ። ናታልም እንግዲህ እያሰበች ነበር በሄሌናዋ ውስጥ ማለት ነው ኤፍራታ። ከዛ በኋላ ግን አንቺ የምትመስልኝ በጣም ደስ የምትይልኝ ነሽ፣ ግን ለምንድን ነው የደበቃችሁት? አንቺ ግን ነፍሰ ጡር ትመስልኛለሽ፣ ለዚህ ነው እንዲያጣደፋችሁ ስታት፣ በፍጹም እኔ ነፍሰ ጡር አይደለሁም ብላተም ነበረ። ከዛ ሰራተኛዋ ደግሞ ምን አይነት ናቸው እነዚህ ፈዛዞች ናቸው እያለ የእሱ አክስት ልጅ ሲናገር የኔ ቢጤዎች ይመስላሉ ሲል፣ ባክ እንደሷ አትበል የሰማ እንደሆነ ነግሬሃለሁኝ እያለ እያስጠነቀቀችው ነበር ሰራተኛዋ። በዛውም ናታል ይሄ ነው ሲሏት ቪዲዮ እየቀረጸችም ነበር በድብቅ። ከዛ በኋላ እንግዲህ ገንዬ የምትገባ ስል ልመለስ የሚልም ሁለት ነገሮችን አመነታታ ነበረ።
ከዛ እንግዲህ በእንደዚህ አይነት ድግስ መደገሱ ያንተ ይገርመኛል ሲለው እኔ ግርግር አልወድም እኔ በቂ ነው እያለ ነበረ ያፌትም። በዛውም እንግዲህ አህም ሸይ እኛ ደስ የሚለኝ ናታልን ማቃጠሌ ኤፍራታን እኔ ማድረጌ ነው እያለ እየተናገረ ነበረ። ሰርጉ በጥሩ ሁኔታ ይጠናቀቃል ብሎ በጣም ተደስቶም ነበረ። ከዛ እሷም ከላይ ሄደው እንደው አንተ እኮ እኔ እንዳክስቴነት ስንት ሰው ድግስ በልቼ በልቼ ጉድ አደረከኝ፣ እኔ ይህን አልጠበቅኩም ነበር፣ አክስቴ ዝም ብለሽ ቀለል አድርጊው እያለ ነበር ለሱም እንግዲህ አሁን እንግዲህ እና አሁን ደግሞ ኤፍራታ እንግዲህ በሆዷ ውስጥ ልጅ ይዛለች የሚባል አለ። ይህም እንግዲህ ከዛ በፊት ወደ ያፌት ከመሄዷ በፊት ከናታል ጋር መገናኘቷን ታውቃላችሁ። እውነት ለዚህ ከሆነ ደግሞ ድርብ ደስታ ይጨመርለታል ማለት ነው። ናታል ግን በዚህ በቤዛን ስለተናኮሰበት ለምንድነው ይሄ እቅዴን ሳላሳካ እንዳያቋርጠኝ እንጂ እያለ እየተናደደ ነበር። የምን እቅድ ስትል ጽዮን ቤዛ ደግሞ በቃ ዝም በይ በኋላ እንነግርሻለን አላት ናታል ማለት ነው። እንግዲህ በዚህ ሁኔታ እያሉ በጣም ሁላቸውም ቤዛ እኮ ግን የዛን ጊዜ ከአንተ ጋር አድር ያለው ያለችኝ ውሸቷን ሆነ ከኔ ጋር አላደረችም ብሎ ለቤኒ ሲነግረው፣ ቤኒ ደግሞ እንዴት ታዲያ ያ ልጅ ማን ነበረ ሲለው፣ ዋ አልጠየኳትም አይገርምህም ብሎ ናታል ደነገጠ። ከዛ በኋላ በላሁን እንዳታነሳ አሁን ይሄ ሰዓቱ አይደለም፣ ሌላ ጊዜ እናነሳለን። አይገርምህም ቤዛ እኮ በጣም ተቀይራለች፣ እንደምታውቃት አይደለችም። ይህን ራሱ ቀለበቱን ያዘጋጀችልኝ ቤዛ ናት እያለ ነበረ እና ቤዛ በመቀየሯ እሱም ራሱ እያደነቃት እስር ቤት እንዴት አስተምሮሻል፣ እንዴት ቀይሮሻል አይደል እያለችው ነበረ ማለት ነው። ቤዛ የሆነ ጥያቄ ልጠይቅሽ አላት። እስኪ ጠይቀኝ አለችው ማለት ነው ቤዛ። ከዛ እንደገና እሱ ለባብሶ አምሮበት እያለበሰችውም ነበረ። በጣም ደስ የሚል ፈገግታ እያሳየ ነበረ እየተዘገጃጁ የነበረው ሲያስበው። ቢኒያም ዛሬ ስለዚህ ነገር አትጠይቃት፣ ሌላ ጊዜ ትጠይቃታለህ ብሎ ያለውን ደግሞ አስታወሰና በቃ ሌላ ጊዜ ብሎ ቀይረ። እቅዳችንንና አላማችንን ብቻ ነው ትኩረት ማድረግ ያለብን ብሎት ነበር። ቢኒም እሺ ብሎ ነበር። ለዛም ነው ለቤዛ ትኩረቱን ጥያቄውን ሳይጠይቃት እየቀረው ማለት ነው። ሌላ ጊዜ በሚል አስተላልፎታል ማለት ነው። እና እንግዲህ እንደዛ እያሉ እንግዲህ እሱም እንግዲህ እዛ ቦታ ከተገኙ በኋላ ሁላቸውም እየተያዩ እነዚህ ልጆች ትላለች ከአክስትየዋ ጋራ ተከትለው የመጡ እንግዶች ነበሩና እነ ጽዮንን አዩና ናታልና ጽዮን እኮ የዚህ መኖሪያ ቤት ባለቤት ነበሩ፣ እንዴት አወቅሽ ስታት፣ አይ ጎረቤት እኮ ነበርን እና እዚህ ቤተሰቦች ጋር ስመጣ አውቃቸው ነበር አለች ማለት ነው። የነ ያፌት አክስት ደግሞ ገነት ቢኒ ምን ነው የበፊቱን ያልነበራችሁን ጸብ አልተዋችሁትም እንዴ? ምን ሆናችሁ ነው እንደዚህ? ይቅርታ አድርጊልኝ ስላላወቅኩ ነው ደግሞ ያልጠራሁሽ ስትላት ነገሮች እንዲቀየሩ ቶሎ ብሎ ያፌት አደረገ ማለት ነው። እና ሰርጉ እንግዲህ ላይ ሁላቸውም ትኩረት አድርገው እየተያዩ ነበሩ። ቤዛም እንግዲህ በዚህ ንግግራቸው ምንድን ነው እናንተ ሰዎች ግን ምንድን ነው እናንተ ባዘጋጃችሁት ነው እንዴ እሱ የምታገባው እያሉ ነበረች። አትቀልጂ እያሏትም ነበረ። እዛም ሎሊትም ደግሞ ሆሆ እያለች መታ ነበረ። ጽዮን ደግሞ ሁለታችንንም እኮ አንድ አይነት ነን አለች። አንቺም እህትሽ ታገባለችሽ እኔም ወንድም አለኝ ብላ እህቷ ኤፍራታ እንደሆነች ነገረቻት ማለት ነው። ጽዮን የቤዛ እህት እየተቀበለች ነው። ቤዛ ራሱ አሁን ሁሉን ነገር እየተረዳች እያመነቻት ነው። በፊት እኮ አትፈልግም ነበር፣ አሁን ግን ደስተኛ እየሆነች ነው የኤፍራታን። እንደገና እንዲሁም ደግሞ ህዊ መጥታ ጽዮን ተስተካክላለች፣ ጽዮንን መጥፎ ነገር እንዳትሰጫት በጣም ተሻሽላለች፣ ከጎና ልትቆሚ ይገባሻል ስትልም አሳውቃት ነበር ማለት ነው። ያንንም ኤፍራታ ግን በጣም ሁሉ ብዙ ነገሮች እያስጨነቋት ነበረ። ሆኖም ያፌትን ለማግባት የወሰነችው እንግዲህ ለናታልን ለማዳን ስትል ስለፈለገች ነው። ናታል እንግዲህ ወደ ቤታቸው ስለሆነ የነ ናታልን ቤት ያፌትን
ከተቀበለ በኋላ ለናታል ቤታቸውን ልትመልስ ልቦናዋ ስላሰበ ነው። እንዲሁም ሴቶቹን ነፃ ለማውጣት ስለምታስብ ነው። ለሴቶቹ እኔ ያለሁበት ስትል ሂዊ በድብቅ መጥታ ነግራታለች። ተይ እኛ እንደርስበታለን ብትላትም እሺ አላለችም። ሰርገኞቹም እንግዲህ ወደ ቤት አደግመው ሁላቸውም ገቡ። በጣም ደስ የሚል ሰርግ አስመስለውለት ነበረ። እሱም እውነት መስሎት በጣም ተደስቶ ነበረ። ሞቅ ደመቅ እያሉ ሁላቸውም እየተጠያየቁ ነበረ። ባሉት ሰዓት ቤዚና ጽዮን ደግሞ መጀመሪያ ወደዛ ሲገቡ የታሉ እነ ቢኒ አልመጡም እንዴ ሲሉ ይመጣሉ ጠብቁን ብለዋል፣ ደውዬላቸዋለሁ እያለች ቤዚ ጽዮን ስትናገር ነበረ። ከዛ በኋላ እንግዲህ እንግዶች እኮ መጥተዋል ተብሎ ሲሰማ እኔ የምጠብቀው በጉጉት እንግዳ የለኝም ብሎ ሲናገር ያፌት ያክስቱ ልጅ ናታል መጣ እንዴ ብሎ ሲል ኤፋዬም ደንግጣ ነበረ። አሁንም እንግዲህ ወርዶ እንኳን አደረሰ አትሉኝም እንዴ ሲል እንኳን ደስ አለህ አሉት ማለት ነው። ሁላቸውም የደስታ መግለጫ ሲሰጡት ደስ አለው። ከዛ በኋላ ነው እንግዲህ ወደ ታች ይዟት እየወረደ እያለ ይዞ ጋቢ አልብሶ እናቷን ማልበስ አለባት በወጉ በባህላችን ብሎ ጋቢውን አልብሶ መለስ ብሎ ቀለበቱን ሊያደርግላት እጇን ሳብ ሲያደርግ እንግዲህ በጠጣው ውሃ እንግዲህ እየቆየ ስራውን ሲሰራ እዛ ጋር ወድቋል ማለት ነው። እንግዲህ በዛን ሰዓት ናታል ተደሰቶ እንግዲህ በኪሱ ቤዛ ያስያዘችውን ቀለበት እንግዲህ ለኤፍራታ አድርጓል። ያሰበውን ለቢኒም እሱ በደገሰው ድግስ እኔ ኤፍራታን አገባለሁ ያለው ቃል ነበረ። እንግዲህ በዚህ ነበረ ደስ የሚል ነገር መጨረሻው ደስታም ሐዘንም ሱቃም የተፈራረቀ ነገር ያየው። ኤፍራታ ግን ናታል መጥቷ ሲሏት እንዴት ራሱን አሳምኖ እንዴት እነገኒስ እነ ሁላቸውስ እንዴት መጡ የሆነ ነገርማ ይኖራል የሚል ደግሞ እቅድ ነበራት እሷም ቢሆንም። ሆኖም ገነትም ከመጀመሪያው ኤፍራታ ዝም ብላ አይደለም የሆነ እቅድ ቢኖራታል። እቅዷን ግን እንዳታበላሹባት እያለችም አስጠናቃ ነበር። እቅዱን ግን ያቀዱት ቤዛና ናታል እንጂ ሌሎቹ አልነበሩም። በጣም አሪፍ ነገር ነው። በዚህ በፊትም ሉሊት እንግዲህ ውሃ ላይ በርዘን እናጠጣዋለን ያንቺን አፍቃሪ ስትላት ነበር ሂዊን። በነገራችን ላይ ማን እንደሆነ ሉሊት ግን አታቅም ነበረ። በጣም ደስ የሚል ነገር ነበረ ሲተላለፍ የነበረው ማለት ነው። ከዚህ በኋላ እንግዲህ ሁላቸውም እንግዲህ ደስ በሚል ነገር ተጠናቆ ደስታቸውና ያሰቡት ተሳክቷል። እንግዲህ ያፌት ከእንቅልፉ ሲነቃ ደግሞ ወይንስ ምን ያደርግ ይሆናል የሚለውን አብረን እንመለከታለን። እንግዲህ በቀጣይ የሚፈጠረውን አብረን የምናይ ይሆናል። እናንተም በዚህ ላይ ሀሳብ አስተያየት ካላችሁ ኮመንት ላይ ማስፈር ትችላላችሁ። ቀጣይ ውስጥ ያፌት ሲነቃ ምን ይፈጠር ይሆን የሚለውን ወይንስ በዛው በወደቀበት ያሸልብ ይሆን የሚለውን ቀጣይ ፓርት እንግዲህ ሁላችንም በጉጉት እየጠበቅን እንገኛለን። እናንተም ከኔ ጋር ቆይታችሁን አድርጋችሁ ጊዜያችሁን ሰውታችሁ ስለተከታተላችሁኝ ከልብ ነው ማስመሰግነው። ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱኝ ማለት ነው። ውድ ሀገሬ ልጆች በዛሬ እንግዲህ ቆይታችን በዚህ ተሰናብቻችኋለሁ።